ብዙ ራፐሮች ብዙ ዘፋኞች በጥይት እንተራን አስገደሉ በጥይት ራሳቸው ገደሉ ምናምን ሲባል ሰምታችሁ ይሆናል። ክሪስ ብራውን ግን በጥይት አይደለም በቦክስ መንጋጭላ ነው የሚያወልቅ ምንም አይሰማችሁ እብድ የሆነ ሰው ነው። ይሄ እብደቱ የጀመረው ደግሞ ከሪሃና ጋር ሆነ። ጊዜውም 2009 ነበር። ስለ ሪሃናና ስለ ክሪስ ብራውን ግንኙነት ለማታውቁ በ2009 ላይ ክሪስ ብራውንና ሪሃና ፍቅረኛ ማሞች ነበሩ። ሁለቱም ደግሞ በጊዜው የሌለ ታዋቂ ነበሩ። ሪሃናም በጣም ታዋቂ ዘፋኝ ነች። ክሪስም በጊዜው ያበደለ ዘፋኝ ነው። ሪሌሽንሺፓቸው ላይም ታዲያ የሆነ ሰዓት የሆነ መዝናኛ ይወጣሉ መኪና ውስጥ ነው። በዚህ ሰዓት ታዲያ ሪሃና ስልኩ ላይ የሆነ የሚያጠራጥር ነገር ታያለች። ምክንያቱም ስልኩን እየጎረጎረች ነበረ። እሱ ምንድነው? ቴክስት ሜሴጅ ነው። ከክሪስ ብራውን ጋር ግንኙነት ያላት ሴት ቴክስት ሜሴጅ። ያቺ ሴት ከክሪስ ብራውን ጋር አብሮ ተኝተዋል ምናምን እንደዚህ ግንኙነት እንዳላቸው ሪሃና ታውቃለች። ቴክስቱ ስታይ አበደች። መኪና ውስጥ ሆነ ዞር ብላ ወደሱ እሱ መኪና እየነዳ ነው። አንተ ሌባ አጭበርባሪ ማገት ግብኝ ምናምን ትለዋለች። ልትመታው ሙሉ ትሞክራለች እየነዳ መኪናው። ይሄ ነገር ደግሞ ክሪስን የሌላበሳቸው በአንድ እጁ መሪውን ይዘው በአንድ እጁ እሷን መምታት ጀመረ። እንዲህ የመታት ሪሃና በጣም ኃይለኛ ነበረችና እሷም እየመታችሁ ነበረ። በመሃል ግን ትተፋበታለች። ኦልሬዲ አድምቷታል። የደማውን አፋ ውስጥ ያለውን እላዩ ላይ ትተፋበታለች። ይሄ ደግሞ የበለጠ ክሪስን አበሳጨው። እቤት እንድረስ እንጂ እቀጠቅጥሻለሁ እያለ የበለጠ መጮ ጀመረ። በዚህ ጊዜ ሪሃና ስልኳን ታወጣና አሲስት ለሚያረጋት ሁሉን ነገር ማኔጅ ለሚያረጋት መደወል ጀመረች። ያው ፈርታ ነው ቤት ስንገባ ከዚህ በላይ እንዳይገለኝ ብላ። ግን የደወለችላት ልጅ አላነሳችም። ባታነሳም ግን እንዳነሳችላት ሆነ ማውራት ጀመረች። እንዲህ ማለት ጀመረች። ስሚ እቤት ሲደርስ ፖሊሶች እንዲመጡ አድርጊ በቃ መሮኛል ምናምን እያለች የውሸት ታወራለች። ኦልሬዲ ግን ስልኩን አላነሳችላትም። ይሄን የምታደርገው ደግሞ ክሪስ ብራውን ይሄን አይቶ እንዲፈራና እንዲያቆም ምናምን። ክሪስ ግን በጭራሽ አልፈራም። ምንም አይሰማችሁ እብድ የሆነ ሰው ነው ክሪስ ማለት። እንደውም ተጨማሪ ምን አላት? ይሄን ሲሰማ እገልሻለሁ ምንም አታመጪም አረጋሻለሁ ነው ያላት። እሷም በይሳት በቃ አቁሙ መኪናውን ብላ ማለት ጀመረች። እሱም መኪናውን ወደ ዳር አቆመው። ከዛስ አመለጠች። በጭራሽ ዘሎ ያንቃታል። ገልሻለሁ ይላታል። እሷ በስኩበቁ መጮ ጀመረች። ይሄንን ደግሞ ያዩ በአካባቢ ያሉ ሰዎች ፖሊስ ጋር ደወሉ። ፖሊስም ወዲያው መጣ። ሳይገላት አንገቷን አንቆጥ ማለት እና በዚህ ተግባሩ ወዲያው ከጨመ ተደረገ። ይሄ ዜና ታዲያ ያልሰማው ሰው አልነበረም። በጣም በቃ አነጋጋሪ የነበረ ዜና ነበር በጊዜው። በዛ ላይ ደግሞ ፊቷን እንዴት እንዳበለዘው ጉግል ላይ ሰርች አድርጎ የሚያስጠላ መታት ነው የመጣው እና የፊቷም ምናምን ሁሉ ተለቆ ነበር። አሁን እዚህ ጋር ማሳየት አልችልም። እንዲህ በአኒሜሽን ነው እንጂ ሪያሊስቲኩን ማሳየት አልችልም። ቅጥቅጥ ነው ያደረጋት። እሱም በጣም አነጋጋሪ ሆነ። ክሪስ በዚህ ሰዓት ፍርድ ቤት ቀረበ። ፍርድ ቤትም ፕሊ ዲል ወሰደ። ፕሊ ዲል ማለት ሳትከራከሩ እንደዚህ አይነት ነገር ይሰጥ ትባላላችሁ፣ እሺ ብላችሁ ትቀበላላችሁ። ከተከራከራችሁ የዛ ነገር በቃ ሊበልጥባችሁ ስለሚችል በቃ ይሄን ኦፈር ነው እንደ ኦፈር ነው በቃ። ይሄ የነበረው ኦፈር ደግሞ የተሰጠው 5 ዓመት በህግ ክትትል ውስጥ ትቆያለን የተባለ። በህግ ክትትል ማለት ምን ማለት ነው? ለምሳሌ የሆነ ሀገር ብድግ ብላችሁ መሄዳችሁ መንግስት አስፈቅዳችሁ መንግስት ደግሞ የራሱን ጥበቃ አቁሞላችሁ ድንገት እንኳን ኮሽ ብታደርጉ የሆነ ነገር ያለምንም ጥርጥር ወደ እስር ቤት ትወረወራላችሁ። ፍርድ ቤቱ ብቻ አይደለም በነገራችን ላይ ይቅርታ ህዝቡን ሁሉ እንዲጠይቅ አድርጓል። እናም ይቅርታ ጠይቋል ፐብሊክሊ። አሁን ይሄን ነገር ብሎ 4 ዓመት አለፈ እና አሁንም በህግ ክትትል ውስጥ ነው። ግን አሁን 2013 ነው ዓመተ ምህረቱ። እድሜውም አሁን 24 ዓመቱ ነው። ትልቁ የክሪስ ብራውን ችግር ምንድነው? አንገር ይሹ አለበት። በጣም ነው የሚበሳጨው። ሲበሳጭ ደግሞ ምናምን ብሎ አይደለም ያልፋችሁ። ካልደበደባችሁ አይፈታችሁ። ትልቁ ችግሩ እሱ ነው። ወዲያው ነው የሚበሳጨው፣ ወዲያው ነው እርምጃ የሚወስደው። አሁን ታዲያ 2013 ላይ ከ4 ዓመት በኋላ ምን ተፈጠረ? ትንሽ የፓርቲ አዘጋጅቶ ነበር። ታዋቂ ዘፋኝም ነበረ በዛ ሰዓት ፍራንክ ኦሽን የሚባል። ክሪስ እና ይሄ ዘፋኝ ምን አገናኛቸው? ፓርኪንግ፣ በመኪና ፓርኪንግ ትንሽ ንግግር ውስጥ ገቡ። ክሪስ ያልነገርኳችሁ ነገር በነገራችን ላይ ብላክ ቤልት አለው ካራቴ ማለት እና ከሱ ጋር ተጣላችሁ አሸንፋለሁ የሚለው ነገር ሁሉ ጭንቅላታችሁ ውስጥ እንዳታስገቡ። ጥብጥብ ነው የሚያደርጋችሁ። እና ሞሽን ደግሞ አንዳንድ ነገር ተነጋገሩ። ክሪስ ግን ይዞ በቦክስ ይሏል። በነገራችን ላይ እዚህ ክስተት ላይ ማን አለ? ኪንግስተን አለ። ኪንግስተን ማለት ባለፈው ታሪኩን ሰርችላቸው እስካሁን ካላያችሁ ገብታችሁት ከእናቱ ጋር ሲያጭበረብር የነበረው ማለት ነው። ከጀስቲን ቢበር ጋር ዘፍኖ የነበረው እንደውም የሱን ዘፈን ለመስፈን ሞክሬ አላቅጣችሁብኛል ኮሜንት ላይ። ታሪኩን ካላያችሁት የሱን ታሪክ ሰርችላችኋለሁ ገብታችሁት። እሱ ራሱ እዚህ ክስተት ላይ ነበር። ታዲያ ይሄ ጥብ በጣም ክሪስ እድለኛ ሆኖ ልጁ በቦክስ መቶትም ክስ አልመሰረተበትም። ይሄ ለክሪስ ትልቅ እድለኝነት ነው። ችግሩ ግን ክሪስ አሁንም በዚያ ያቆም የሆነ ምሽት ላይ 2 ሴቶች ዋይ ክሪስ እሱም ደግሞ በጊዜው እሺ ብሏቸው አብሯቸው የተነሳ በመሃል የሆነ ደስ የማይል ወንድ ይገባል ከሁለቱ ጋር የተነሳ። ክሪስ ታዲያ በዚህ ሰዓት ዘሎ ሲገባበት ተው ወንድሜ እንዲህ አይደረግ አይለው። መቼስ ታውቃላችሁ። ዞር አረገና በቦክስ ልጥፍ አረገ። የልጁም አፍንጫ ተሰበረ። ወዲያውም ፖሊስም ጠሩበት፣ ተያዘ። ፍርድ ቤትም ድጋሚ ቀረ። በዚህ ሰዓት ለሱ ከባድ ጊዜ ነበረ። ግን ክሪስ ችግር አለበት ተባለ። ምን አይነት ችግር? አንገር ኢሹ አለበት ወይም የመናደድ ሳይኮሎጂካሊ ችግር አለበት። ስለዚህ እንደ በሽታ ስለታየ መታሰር አይችልም። ባይሆን
ሪሃብ ይግባሉ። ሪሃብ ማለት የሆነ ማገገሚያ ማለት ነው። ሳይኮሎጂካሊ እንዲተሰባሰቡና ውስጣዊ ሰላም ምናምን እየተባላችሁ ትመከራላችሁ። እና እሱም ወደ አንገር ኢሹ ወዳለባቸው ሪሃብ ነው የተላከው። ፍርድ አልተፈረደበትም። እዚህ ሪሃብ ውስጥ የመጀመሪያ ቀን መጣ ገባ። እናቱም ነበረች እንዳልኳችሁ። በቃ ተሰብስበው እንዲክብ ሰርተው ምናምን መመካከር ነው። ክሪስ ግን ምንም አልተመቸው። ተነስቶ ሊወጣ ሲል እናቱ ቁጭ በል እንዳትወጣ ሰው ሚሊዮን ስማ ምናምን አለችው። በዚህ ሰዓት ተናደደ። እንዴት ይኛለች ማሚ ምናምን አለና ወጣ። ሲጀመር እሱ የመናደድ እዚች ጋ ነው ያለው ማለት ነው። ወጥቶ ደግሞ በሰላም ብሄድ አሪፍ ነው። ድንጋይ መጣና የእናቱ መኪና ብርግድ መስታወቱ። በቃ ክሪስ አይሰማኝ እብድ ነው። ዝም ብሎ ነው የሚበሳቸው። በዚህ ሰዓት ደግሞ ሪሃቡ ወይም ደግሞ ማገገሚያው ይህን ጸባዩን አይቶ አባረሩት። አንተ እዚህ መቆየታችን ነው ማለት ነው። ይሄ ደግሞ ለሱ ፍርድ ቤት እንዲቆም ያደርገዋል። ምክንያቱም የታዘዘው በፍርድ ቤት ነው ሪሃብ እንዲገባ። ድጋሚ ዳኛውም ሌላ ሪሃብ ሴንተር ማገገሚያ ይልኩታል። ተጨማሪም አንድ ነገር ይነግረዋል ዳኛው። ተሳስተህ እንኳን ከዚህ ሪሃብ ብትወጣ ችግር ብፈጥር ወደ እስር ቤት ትወረወራለህ ይለዋል። አሁን ክሪስ አማራጭ የለውም። አዲስ ወደ ተፈረደበት ሪሃብ ሄደ። ተሰበሰቡ እንዳልኳችሁ ቁጭ ያሉ እንደሱ አይነት ችግር ያለባቸው ሰዎች ነው። አንድ ደግሞ አማካሪ አለ መሀላቸው ውስጣዊ ሰላም እያለ ይሄንን የአንገር ኢሹአቸውን የሚቀርፍላቸው እና ጥያቄ ጠይቃቸዋል። እስቲ ምን ላይ ጥሩ ነኝ ብላችሁ ታስባላችሁ? ምን ያስደስታችኋል? እስቲ መልሱልኝ ብሎ ይጠይቃቸዋል። ይሄ ዶክተር ክሪስም እንዲህ ብሎ መለሰ። እኔ መጣላት ላይ አሪፍ ነኛል እና ምንም አልሰማችሁም። እኔ የሚመቸኝ እሱ ነው አላቸው በጊዜው። እዛ ሪሃብ ውስጥ ደግሞ እንደዚህ አይጠበቅም። ዶክተሩ የሚጠይቀው በጊዜው ምንድን ፖዚቲቭ የሆነ ነገር የምትወዱት ነገር ነው እና አራ ክሪስ ሰው አይሆንም ብለው ከዛ ሪሃብ ሴንተር አባረሩት። በዚህ ሰዓት ፍርድ ቤቱ ይሄን ነገር ሳይ ጣራውና 108 ቀን ተፈረደ። 3 ወር ከምናምን ቀን ማለት ነው። ግን አሁን እየባሰ ሄዶ ነገሩ። ከ2 ዓመት በኋላ ተለቆ ፓሪ አዘጋጅቷል ቤት ውስጥ አዲስ ዓመት አስመልክቶ ማለት ነው። እዛ ፓሪ ላይ ታዲያ የሆነች ሴት ትመጣና ሳያስበው ሳይዘጋጅ ያለ ፍቃዱ ፎቶ ታነሷለች። ክሪስም ይሄን ነገሯን አየ። ብድጋና ጥብስ አረጋት በቦክስ። እሷን ደግሞ ላጥ ብላ ፍርድ ቤት አቆመችው። ግን በጊዜው ያበደ ጠበቃዎች ነበሩት የፈረደባቸው እሱን ከመከራ የሚያወጡት። እንደምንም ብሎ ኬዙን ያሸንፋሉ። ግን ችግሩ በዛኑ ዓመት 2016 ላይ ማናጀሩ ነው የሱ ኮንትሮል የሚያደርገው። እኔ ደግሞ አንዳንድ አንተ ያለብህን ችግር እንዲሚያናድህን ያበሳጭህን አብሬ ከስራው ጋር እየሰራው ስለሆነ ስለማቅ እኔ ላክም እኔ ልርዳክ አሉ። ክሪስን ሲሰማ እሺ አለ። አሁን ዘሎ አነቀው ቅጥቅጥ አደረገው። ይሄ ማናጀር ታዲያ ላጥ ብሎ ፍርድ ቤት ድጋሚ ክሪስን አቆሙ። ግን አሁንም ክሪስ ይህንን የፍርድ ሁኔታ ያሸንፋል። ይህን ያሸንፈው እንኳን በውጭ ጨርሶት ነው ነገሩን። ብር ሰጠው ከዛ ተፋተው። ግን ክሪስ በቃ ይህን ጸባዩን አላቆመም። መደብደብ ነው ያገኘውን መጠለዝ ነው። ትንሽ እንኳን የሆነ ነገር ካየባችሁ በትዕግስት ያልፋል። ያወልቅላቸዋል ጥርሳችሁ። በነገራችን ላይ ክሪስ ላይ የሚነሳበት ብዙ ክሶች አሉ። ኢቭን ሴት ላይ ጥቃት አድርሰዋል የሚባል ብዙ አሉ፣ ግን የተረጋገጡ የለም። ትመጣለች ጥቃት አደረሰብኝ ትላለች፣ ትመጣለች ጥቃት አደረሰብኝ ትላለች። ብዙ ሴቶች እንደዚህ አይነት ክስ አቅርበዋል። ኢቭን 2020 ላይ ዲዲ ፓርቲ ላይ ያው ዲዲን ማታውቁት የላችሁም ብዬ አስባለሁ። እዛ ፓርቲ ላይ ያው ዋይት ፓርቲ ላይ ዳንሰኛ ነበረች እና እሷ ላይ ጥቃት አድርሶብኛል ብላ ነበር። ያው ጾታዊ ጥቃት ማለት ግን ፕሩፍ ሊያረጉ አልቻሉ ወይም ማስረጃ ሊያቀርቡ አልቻሉ። በዚህም የተነሳ ክሪስ ብሮ ላይ ከ2009 መጀመሪያ ከደበደበበት ቀን ጀምሮ እስካሁን ድረስ ጠበቅ ያለ ፍርድ ተፈርዶበት አያውቅም። እስር ቤትም ያችን 100 ምናምን ቀኗ ነው እንጂ ከዛ በላይ ታስሮ አያውቅም እስካሁን ድረስ። ክስ እንኳን ቢመጣ በብር ነገሩን ፊክስ ያደርገዋል። ግን 2023 ላይ ሰምታችሁት ሊሆን ይችላል በቅርቡ የተነሳበት ክስ ነው በጣም ጠበቅ ያለ። እሱ ምንድነው? ክሪስ ቱር ላይ ነበረ እንግሊዝ ውስጥ ዩኬ። አሁን እድሜው 34 ዓመት ሆኖታል። እንደጨረሰ ደግሞ ይሄንን ቱር አድርጎ ይሄን ኮንሰርት አቅርቦ ክለብ ይገባል ዩኬ ላይ ለንደን ውስጥ ማለት ነው። ክለብ ውስጥም በቃ ገብቶ ፈታ እያለ ያው እንደተለመደው ክሪስ እንግዲህ ጠባያጣው ጠርሙስ ብድግ ያደርግና የዘፋኝ ፕሮዲሰር ነበር አናቱ ላይ ሰውየውም ወዲያው ነበር ዝርር ያለው። በዚህ ሰዓት ክሪስ ተው በጭራሽ በተኛበት ረጋገጠው። ይሄ ስራው የለንደን ፖሊሶችን ትኩረት ሳበ። የለንደን ፖሊሶች መረጃ ማሰባሰብ ጀመሩ። ግን ችግሩ የሚበቃቸውን ያክል ሳያሰባስቡ ክሪስ በሮ ወደ አሜሪካ ተመልሷል። አሁን ዓመተ ምህረቱ 2025 ነው። 2 ዓመት አልፎ ይሄ ነገር ከተፈጠረ በኋላ ክሪስም ድጋሚ ቱር ይሄዳል። የት? ዩኬ ለንደን። እንዴት እንደተመለሰ ምን አስበው እንደተመለሰ ራሱ አልገባኝም። ራስተውታል ትተውታል ብሎ ይሁን አይታወቅም። ሆቴሉ እንዳረፈ ነው ፖሊሶች መጥተው ቀጨም ያደረጉ። ፍርድ ቤትም ከቀረበ በኋላ በዋስ ይለቀቃል። ግን ምርመራው አልቆመም። እንዳሰቡትም ደግሞ በቂ መረጃ ከተገኘ እስከ 16 ዓመት ያሳስረዋል። ይሄ ለሱ በጣም ትልቅ ሪስክ ያለው የወንጀል ክስ ነው። እናም አሁን ትግሉ እዚህ ዓመት ላይ ከዚህ ክስ ለማምለጥ ነው። በነገራችን ላይ ከዚህ ታሪክ ውጭ ደግሞ የሆነ ኢትዮጵያዊ በክሪስ አንድ ቦክስ ሊቀምስ ነበር። ትዝ ይላችሁ እንደሆነ 2024 ላይ ሮፍናን እና ክሪስ ብራውን አብሮ ይዘፍናሉ ምናምን ተብሎ ውጪ ኮንሰርት ተዘጋጅቶ ነበር። ግን በጊዜው ያው ክሪስ ብራውን እንደ እንግዳ ነበር የተጠራው እንጂ ሊዘፍን አልሄደም። እንዳየሁት በቃ ይሄን የክሪስ ብራውን ጸባይ ስለማቅ እስቲ ግን እንዴት ነው ያለፈውን ነገር የሚለው ልብ ብዬ ነበር ያየሁትና አንድ
አንድ እዚህ ጋር እንድታዩ የሚፈልገው ነገር አለ። ልጅቷ የኔ ውድ ትለያለህ ምናምን ብላ እንደምታዩት የለቀቀችው እና ከእሷ ጋር ፎቶ ተነስቶ ከዛ የሆነ ልጅ ምን እንደሚያደርግ ይኸው እዚህ ጋር በደንብ ልብ ብላችሁ ካያችሁት ማለት ነው። ልክ ከእሷ ጋር ተነስቶ ሲሄድ የሆነ ልጅ ይጎትቷል። ይኸው ሲጎትተው እዩት። ከዛ አስተያየቱን ልታዩት ስለፈለግ ነው እንዴት እንደገላበጠው እዩት በደንብ ማለት ነው። እዚህ ጋር ይኸው ጁኒየት ያው እንዴት እንደሚጎትተው ያው የክሪስ ብራውን ደግሞ አስተያየት እዩት። እጁ እንዴት እንዳያያችሁ ድንገት እንኳን ድጋሚ እንኳን እንደዚህ አጋጣሚ ከክሪስ ብራውን ጋር ካገኛችሁ አስፈቅዳችሁ ጠይቃችሁ በስነ ስርዓት ነው እንጂ ይሄን ቀን በቃ በጣም ጨዋ ሆኖ አለመማታቱ ራሱ ማለት ነው። የዛሬው ተከታታዮቻችን ታዲያ ይሄን ይመስላል። እስካሁን ላይክ ካደረጋችሁ እዚህ ላይክ ላይ ሞቅ ያለ አንድ 14000 ላይክ ነው ፈልገው በሪሞትም በምንም አድርጋችሁ ስለ ኤክስ ደግሞ ስራልን ብላችኋል። እሱንም ሰራላችኋል። ትንሽ ጠብቁኝ። ሰብስክራይብ አድርጋችሁ ባበደ መልኩ ይሰራል። በቀጣይ እስከምንገናኝ ወዳችኋለሁ። ባይ